ሞችዬ ዛሬ እንግዲህ ያው ድምጻችሁ ተሰምቷል ማለት ነው። የእናንተ ድምጽ ያልተሰማ እናት የማ ድምጽ ይሰማል? የኔ ምርጦች ማለት ነው። ሩታዬ ግን ማለት ነው የቅመሞችን ድምጽ በማክበርሽ በጣም ደስ ብሎናል። ግን አለባበስሽ ይስተካከል ሩታዬ። ላንቺም ኮንፈርት አልሰጣሽም። በጣም ለሰው አይንም ጥሩ አይደለም። ቤተሰቦች ከኋላ ክፍት ነው። በዛ ላይ ለሷ ምንም አልተመቻትም እና አለባበስሽ ለሰውነትሽም ለሰው አይንም ጥሩ አይደለም ሩታዬ። አለባበስ ይስተካከል የኔ ቆንጆ ማለት ነው። ሲቀጥል ያው እንግዲህ ዛሬ አብርሽ እኔ ከኤፍሬም ውጭ ወንድም ይኖረው አይኖረው አላቅም። በእርግጥ ግዴታ ሚዲያ ላይ ሁሉም ቤተሰብ ይውጣ ማለት አይደለም። እንግዲህ ዛሬ ከቤዛ ጋር አንድ የአብርሽ ወንድም ነው የምትለው ለመጀመሪያ ጊዜ ምሁር ንግግሩ መሬት ላይ ጠብ የማይል ሰው ዛሬ ነው ያየሁት። የእውነቴን ነው የምላችሁ፣ ንግግሩ መሬት ጠብ አትልም። በዚህ አጋጣሚ ግን ማለት ነው ሩታ እኮ እድለኛ ናት። እግዚአብሔርን ነው የምላችሁ። ምክንያቱም የባል ቤተሰብ ከወደዳችሁ በቃ ቤተሰቦች፣ የእውነቴን ነው የምላችሁ። ሩታ ደግሞ የአብርሽ ቤተሰቦች በጣም ነው የሚወዷት ከምላችሁ በላይ። ቤዛ ራሱ ለሩታ ያላት ቦታ ልጁ ሲናገር ለሩታ ያለው ቦታ፣ ያችኛዋን ደግሞ የምትጠራበት መንገድ፣ ያችን ስሟን መጥራት አልፈልግም። ቤዛ አመጣጧም ድርጊቷም ሁኔታዋም ትክክል ስላልሆነ ያችን ስሟን መጥራት አልፈልግም። የእሷን ስም ስጠራ እናደዳለሁ እያለች ነበረ ዛሬ ቤዛ ስታወራ የሰሟትና በዚህ አጋጣሚ ሄርሜላ የእውነት ሞት ይሻላል። እግዚአብሔርን ነው የምላችሁ። ምክንያቱም አመጣጧም ሁኔታዋም ልክ ስላልሆነ ነው ቤተሰብ ሁሉም የጠላትና በዚህ ልክም ደግሞ ባለትዳር ላይ መንጠልጠልም ምናል በባል ቤተሰብ እንደሚያስጠላ ነው ያየሁት። እግዚአብሔርን ነው የምላችሁና ሩታ በዚህ አጋጣሚ የቤተሰብ የአብርሽ ቤተሰቦች በጣም ነው የሚወዷት ማለት ነውና ወደ ጉዳይ ስገባ እንግዲህ ማለት ነው የሰው ፍቅር ይስጣችሁ፣ ከምንም በላይ ደግሞ የባል ቤተሰብ ይውደዳችሁ። የእውነቴን ነው የምላችሁ እና ዛሬ እንግዲህ ሩታዬ የመጣችበት ዋና እንግዲህ የአብርሽ ወንድም ነው ብለዋል። እንግዲህ ወንድም ይሁን አይሁን አላቅም፣ ግን ያው የአብርሽ ወንድም ነኝ ብላ ነው ቤዛ ስትናገር የሰማት። የአብርሽ ወንድም ነው ብላለች። እና ዛሬ እንግዲህ አብርሽንና ሩታን ለማስማማት ነው የመጣው። ያው ብዙ ጊዜ ቪዲዮቸውን እንደሚያይ ለልጃችሁስ ምንድን ነው የምታስቀምጡት? ሁለታችሁም ከልህና ከመናደድ ውስጥ ወጥታችሁ እስቲ ለልጃችሁ ምን እያስቀመጣችሁ ነው? ስለተፋቀራችሁ ተጋባችሁ፣ ቤተሰብን ፈቀደላችሁ፣ ተጋባለችሁ። እግዚአብሔር ደግሞ ልጅን የሚያህል ጸጋ ሰጣችሁ ስለምትፋቀሩ ነው። እኔ ሁለታችሁ ጋር የማየው ነገር ሁለታችሁ ጋር የማያልቅ ፍቅር ነው። አብርሽ ያችኛዋን እንደማይፈልጋት ነው ሲናገሩ የነበረ። የእውነት ቢፈልጋት ኖሮ በዚህ ያህል ረጅም እንደማይቆይና አብርሽ ምናል ሩታዬን እንደሚወዳትና ሁለቱ መሀል ደግሞ እልህና ተካሮ እንዳለና ይህንን ማስተካከል እንዳለባቸው፣ ትዳር ደግሞ ትልቅ ተቋም እንደሆነ የሆነ ምንድን ነው በትላልቅ ሰው አነጋገር አንቺ ትብች አንበስ በትዕግስት ውስጥ የሚታለፍ ነገር ትልቅ የሚገነባ ተቋም እንደሆነ ሆነ ትዳር በልህ የማይገፋ መሆኑን ምናምን በቃ ልጁ የሚናገረው ነገር ቤተሰቦች ቁም ነገር ነው መላችሁ። የሆነ በቃ ከአንደበቱ ማር ነው ጠብ የሚለው ማለት ይችላል። እሱ የሚገልጸው መግለጽ ለኔ ከበደኝ። በጣም ነበረ ሲገልጽ የነበረው ስለ ትዳር ክቡርነት ምናምን፣ ስለ ሩታና ስለ አብርሽ ጋም ደውዬ ነበረ፣ ላገኘው ፈልጌ ነበረ፣ ግን ያው በስራ ለመመቻቸት አላገኘሁትም። እንደው ምንድነው ችግር አለ እንዴ በስልክ አውራይ ምናምን ሲለኝ አይፈልጌ ነው በአካል ላገኝ ብዬው ነበር። ያው እሱን ሳላገኘው አንቺን ቅድሚያ አገኘው ሩታዬ በማለት ያው ሩታን ቅመሟን ደግሞ ታውቃላችሁ ንግግሯን። 1 አመት ከምናምን ልጄን የ3 ወር ሆኜ ነው ይሄ ነገር የተከሰተው። እኔ እልህ ነው ብዬ አላስብም። እሱ መሆን የሚፈልገው አሁን ያለበት አይነት ሰው ነው። ስለዛ እኔ ደግሞ ይሄን ነገር መቀበል ስለማልችል እሱ ደግሞ መሆን የሚፈልገውን ሆኖ ተቀብሎ እየኖረ ነው። እሱም የራሱን ህይወት መኖር ይችላል፣ እኔም የራሴን ህይወት መኖር እችላለሁ። በዚህ አጋጣሚ ግን እናንተ ፊት በመናገሬ በጣም ሼም ነው አውቃለሁ፣ ግን መሆን ያለበት ይሄ ነው በማለት እንግዲህ ቅመሟ ታውቃላችሁ በንግግር አትቻልም። ሩታ ስትናገር ረር ጎበዝ እኮ ናት። አንዳንድ ሰው ንግግርን ይችልበታል፣ እሷም እንደዛው ናትና እንግዲህ አብርሽ ወንድም ያው ሩታና አብርሽን ለማስማማት ነው እየመጣው። እንግዲህ በዚህ አጋጣሚ አብርሽ ወንድም አለው እንዴ እያላችሁ ነው አንዳንዶቹ። እኔም አላወኩም ወንድም ይኖረው አይኖረው የእውነት አላውቅም። ከኤፍሬም ውጭ ወንድም ይኖረው አይኖረው አናውቅም። ምናልባት ወደ ሚዲያ ያልመጣ ሰው ይሆናል። ያው ሁሉም ሰው ወደ ሚዲያ ይውጣ ማለት ልክ ነው ብዬ አላስብም። በእርግጥ ሩታ አሁን ያለችው ነገር ትክክል ናት። አብርሽ ያችኛዋን ሩታ አልኩ ቤዛ ያለችው ነገር ትክክል ናት። ያቺ የሚፈልጋት ቢሆን ወዲያውኑ ወደ ሌላ ነገር እንደሚገባ ነበረ ቤዛ ስትናገር የሰማት። አብርሽ ሄርሜላን የእውነት የሚያፈቅራትና የሚፈልጋት ቢሆን የሆነ ውሳኔ ላይ ይደርስ ነበር፣ ይሄና ለርዝመት አይሄድም ነበር እያለች ነውና፣ አዎ አብርሽ ሩታን ይወዳታል። ያችኛዋን ፈልጓት አይደለም፣ እልህና አተካሮ ነው
አብርሽ የተያዘው እንጂ እውነት ለመናገር በዚህ ልክ ለሄርሜላ አብርሽ ቦታ ቢኖረው ገና ድሮ የሆነ ስቴፕ ይራመዱ ነበር አብረው እና አሁን ምንድነው ብትሉ ሩታዬም ያው አብርሽ መሆን የሚፈልገው ነው እየሆነ ያለው እንጂ አንድ አመትን ያህል እልህ ነው ብዬ አላስብም እያለች ነው። በእርግጥ ሁለቱም ገና ያው ወጣትም ናቸው። ወጣትነትም ጊዜ ከባድ ነው። በእርግጥ ይሄናል ትዳር ላይ ሲገባ እኮ ብዙ ነገራችሁ ይበስላል። በነገራችን ላይ ግን ቢሆንም እልህ ሁለቱ ጋርም አለ፣ መዋደድም እኮ አለ ሁለቱም ጋር። አብርሽም ራሱ በጣም ነው ሩታ የሚወዳት አይታችሁት ከሆነ ሩታን ሲያገኛት እንዴት እንደሚሆን እንዴት እንደሚያደርገው ታውቃላችሁ። በጣም ነው ሩታን የሚወዳት እናውቃለን። ግን ደግሞ አብርሽ የሚስተካከል አይነት ሰው አይደለም። አፌዝ ነው። እህቱም ተናግራለች እኮ እኔ ባለፈ ቁም ነገር ላወራው መጥቼ አብርሽ ለቁም ነገር አይሆንም። ቁም ነገር ላወራው መጥቼ ሙሉን ቪዲዮ በማፌዝ ጨረሰው። ከዛ በኋላ ነው እንደውም ቤት ከገባው በኋላ ተናድጄ ስልክ ደውዬ እየተናገርኩታቸው። አዎ አብርሽ አፌዝ ነው። ትዳሩን ማስተካከል ለቁም ነገር ሰው ሲፈልገው ቁም ነገር አውርቶ ይሄ ቢሆን ይሄ ነው ብሎ ቁም ነገር አውርቶ ወስኖ የሚለያይ አይነት ሰው አይደለም አብርሽ። እውነት ለመናገር እንደው ቤተሰቦቹ ሩታን ስለሚወዳት ነው። ይህን ስላችሁ የእሷን ትዳር ቤተሰቦቹ አይኖሩም ልትሉ ትችላላችሁ። ግን ቢሆንም አብርሽ የእውነት ለመናገር ለትዳር የሚሆን ልጅ አይደለም። ማገናዘብ አይችልም። ገና ወጠጤ ነው። የእውነት አልበሰለም። ለሩታም ሳይሆን የሚገባት አይነት ሰው አይደለም አብርሽ። በቃ ሁሉ ነገሩ አፊዝ ነው። እህቱም እኮ ተናግራለች። ለቁም ነገር አይሆንም ብላች። አፊዝ ነው አብርሽ። በጣም ነው የሚያፌዘው አብርሽ። ሩታ ደግሞ ስሬስ የሆነ ህይወት ነው የምትፈልገው። በቃ ይሄ እሷ እዚህም እዛም እያለ እያፌዘ የሚኖር አይነት ወንድ አትፈልግም እንዳየናትና ያው እንግዲህ ወንድምየውም ሲናገር እንደሰማ ነው ያው አብርሽም አንቺም የምትሄዱበት መንገድ የልህና የፉክክር ነው። ትዳር ላይ ደግሞ ያው እንደዚህ አይነት ነገር የለም በማለት እንግዲህ አንዳንድም ደግሞ ከትዳራችሁ ተሞክሮ የምትሰጡ ኮሜንታችሁን እያነበብኩ ነበረ። ትዳር መቻቻልን ይጠይቃል። ስንቻቻል ብዙ ነገሮችን ስናልፍ ፍሬው ያማረ ይሆናል። ሩታዬ ለልጃችሁ ለልዑል ስትሉ እባክሽን ታረቂ፣ ልጅ መሀል ላይ መጥቷል እያላችሁ ነው። ቤዛም በዚህ አጋጣሚ የሁላችሁንም ነው ማወራ፣ የሁላችሁንም ሀሳብ ነው የምገልጸው እዚህ ጋር ነው። ቤዛም በዚህ አጋጣሚ ያው ልጃችሁስ ነገ አድጎ ቪዲዮአችሁን ቢያይ ምንድን ነው የሚማረው እያለች ነው። ይሄም ትክክል